የተወዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ 2 ተጀምሯል። በዛሬ በያሮስ 2 የምንመለከታቸው አበይት ጉዳዮች አሉ። እንግዲህ የመጀመሪያው እንድንመለከትና እንድናደምጥ የምወደው 3 አይነት ጴንጤዎች አሉ በማለት እንዲሁም ደግሞ ሌሎች ጥያቄዎችን ወንድማችን ቴዲ ሐዋሳ ለተቃልን ጠይቆ ነበረ። ኦርቶዶክሳውያኑ ጥያቄዎችን አቅርበውለት ነበረ። ከዝማሬ ጋር በተገናኘ ማርያምን ታመልኳታላችሁ ወይ፣ ለማርያም በቀጥታ ትጸልያላችሁ ወይ የሚል ጥያቄ ቀርቦ ነበረ። ሀራጴ፣ ግራጴና ቆራጴ የሚባሉ ፕሮቴስታንቲዝም ወይም 3 አይነት የጴንጤ አይነቶች እንዳሉ የተነተነበትንም ትንታኔ ይዘንበታል። ታዲያ እናንተ ይህንን መረጃ በደንብ አድርጋችሁ በማዳረስ ሀሳብ አስተያየቶቻችሁን በነጻነት ታደምጡን ዘንድ በትህትና ጠይቅናችሁ በቀጥታ ወደ መረጃችን እናመራለን። አንዱ ምስል ሰማሁት መሰለህ፣ ከተሳሳትኩ እታረማለሁ። 3 አይነት ጴንጤ አለ አለ። እሺ አብሼ እነሱን ብጠይቃቸው እነሱን ጠይቃቸዋለሁ የትኛዎቹ ጴንጤ እንደሆኑ ይሉኛል። ታዋቂ ፓስተር ነው፣ ሰባኪ ነው የሚናገረው። አራጴ፣ ቆራጴና ግራጴ ያለ። አራጴ፣ ቆራጴ፣ ግራጴ ምንድን ነው? አራጴ ማለት አራዳ ጴንጤ ማለት ኦኬ። አራዳ ጴንጤ። እሺ ቆራጴስ ማለት ይቀመቅማል ምናምን የሚያደርገው ነገር ያደርጋል። የውድ ቸርች ምናምን የለም፣ ሁሉ ነገር ያደርጋል። ዞኒ ቲንግ በቃ ጌታዊ ስለሚመጣ ቸርች ስለሚመጣ ነው። በቃ እንጂ ሁሉ ነገር ቀምቃሚ ነው፣ በርጫ ሁሉ ነገር ያደርጋል። ሰውየው እንደሚናገር እኔ በሌላ አትፍረዱ። እኔ በኋላ ቴዲ እንዲያለ ብላችሁ እንትን እንዳትሉ፣ ፐብሊክ ሪከርድ ነው። ከዛ ቆራጴ ደግሞ አለ። ይህ ቆራጥ ጴንጤ ቆራጥ ነው። እነዚህ አይጠጣም፣ አይቅምም፣ መጸለይ ነው፣ ማምለክ ነው። እነዚህ ከንፈሮቻቸው የረከሱ ሰዎች ምናምን ህብረት አያደርግም፣ አይሳደብም። በቃ አምላኩና አምላኩ ብቻ የሚል። 3ኛ ደግሞ ግራጴ ነው። ግራጴ ማለት ግራ የገባው ጴንጤ ማለት ነው። ጠዋት ኦርቶዶክስ ይሆናል፣ ማታ ጴንጤ ይሆናል። ቋንቋ ላይ ይቀመቅማል፣ ሲጸልዩ ይጸልያል፣ ሲዘፍን ይዘፍናል። አሮን ነው ምን አይነት ጴንጤ እንደሆናችሁ አላውቅም። አራጴ፣ ግራጴ፣ ቆራጴ እሱን እንግዲህ እነሱ ጠይቅ ይነግሩኛል። እንደዚህ ለምሳሌ ጥያቄዎች ይኖራሉ። አሁን አንተ እንደ ሰው ነገሮች ይኖራል፣ ያስጨነቁ ነገሮች ይኖራሉ። ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ብሶቴን አቅልልኝ ብለህ ቀጥታ እሷን እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ተሰማለች፣ ተመልሳለች በሚገባ። እኔ ያው ለምሳሌ እውነት አምላክ ናት፣ በቤታችን ፍጹም ሰው ናት እንጂ አምላክ አይደለችም። ስለዚህ ጥያቄ ተመልሳለች ማለት ተሰማለች። ቁስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰዋን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም። በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደለም? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይህን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይህን ማድረጋቸው አምላክ አያሰኛቸውም፣ ግን እጅግ ቅድስናና ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታል። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ ጸልዩ፣ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ወደ አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ነው።
ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለው። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት እኔ እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱሳዊ የሚያደርገኝ አይደለም። ለምሳሌ ጳውሎስን መመልከት እንችላለን። በአንደኛ ቆሮንቶስ ምን እንዳለ ጳውሎስ በቀላሉ ማየት እንችላለን። አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 12 ላይ እንደዚህ ይላል፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ጠጥተናል እያለ ይናገርና ለምሳሌ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል። ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣ ነው አይደለም። ምክንያቱም ይላል ክብር ያላቸው ብልቶች ግን ይሄ ያስፈልጋቸው፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟልና። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። አንድ ሴት ወይ አንድ ወንድ ዘማሪ ለመሆን ቢነሳ ስርዓት አለው አዘማመር ኦፍኮርስ በሚገባ በጣም ደስ ከሚለው ነገር ቤተክርስቲያን ውስጥ ያለ ስርዓት፣ ያለ ቀኖና፣ ያለ ህግ የሚኖር ነገር የለም። 3 ነገር አሏት ቤተክርስቲያን፣ ዶግማ፣ ቀኖና እና ትውፊት። ዶግማ ማለት ሃይማኖታችን፣ እምነታችን የማይሸረሸር የማይለወጠው፣ የማይበረዘው፣ ማንም ሊያስተካክለው ሊያርመው የማይችለው ቀጥተኛ ከእግዚአብሔር የተሰጠን ሪቨሌሽን። አሁን ለምሳሌ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ የሚለው ነገር መቼም አትለውጦም አትቀይረው። የሥላሴን አንድነትና ሶስትነት መቼም አትለውጠው አትቀይረው። ዶግማውን ደግሞ የሚያንቀሳቅሰው ደግሞ ምን አለ? ቀኖና አለ። አምልኮቱን የሚያንቀሳቅሰው ደግሞ ቀኖና። ከዛ ውስጥ ዝማሬ አንደኛው ክፍል ነው። ከዝማሬዎች ውስጥ ማህሌት አለ። ከና ደግሞ ከአምልኮ ውስጥ ቅዳሴ አለ። ግን አንተ ሞር የፈለከው የዝማሬውን ስለሆነ ኦፍኮርስ ስርዓት አለው። ቤተክርስቲያን 3 የዜማ ስርዓቶች አሏት፣ ግዕዝ፣ እዝልና አራራይ እና የምንጠቀማቸው ደግሞ የተመረጡ መሳሪያዎች አሉ። ከበሮ፣ ጽናጽን፣ በገና፣ መሲንቆ እና እያንዳንዳቸው ደግሞ የየራሳቸው የሆነ ነገረ መለኮታዊ ትምህርትን የያዙ ጭምር ከመቋሚያ ጨምሮ ማለት ነው። ከነዚህ ከ3ቱ ዜማዎች ወጥተህ ከነዚህ ማቴሪያሎች ውጪ ወጥተህ ማመስገን ወይም ሌላ አክት ጨምረ ማድረግ አትችልም። እነዚህ ባሉበት መንገድ ነው የምትጓዘው፣ የምታመልከው፣ የምታመሰግነው። ያሬዳዊ ዜማ ተብሎ የሚጠቃለሉት ማለት ነው። ስለዚህ በቤተክርስቲያናችን ውስጥ ካሉት ዝማሬ አንድ ሰው ገና ለገና ግጥም እችላለሁ ብሎ ብቻ ተነስቶ መዘመር አይችልም። በመጀመሪያ ደረጃ መዝሙር አምልኮትን የሚገልጽ ስለሆነ መዝሙሩ ሀሳቡ በራሱ የቤተክርስቲያኒቷን እምነት የሚያስረዳ ነው ወይ? መጀመሪያ መመዘኛችን እሱ ነው። በጌታ ቤተክርስቲያን ውስጥ እንደመዘመሩ በሐዋርያት ትምህርት የሚታወቅ ነው ወይ ዝማሬው? የምናምነውን እምነት ነው ወይ እያስተላለፈ ያለ ወይንስ የተበረዘ የተከለሰ ነው የሚለው ነገር ይመዘናል። ከዛ በኋላ ደግሞ ዜማውን ያቀረበበት መንገድ ያሬዳዊ ዜማ ነው ወይንስ ምን አይነት የተጠቀመው መሳሪያስ ምንድን ነው? ነጠላው፣ የሰውየው ባክግራውንድ፣ ዝም ብሎ መጥቶ መድረክ ላይ ቆሙ ህይወቱ ምን ይመስላል? የዝማሬ ጸጋ አለው ወይ? ተቃኝቷል ወይ? ተመሯል ወይ? ትህትና አለው ወይ? በሰንበት ትምህርት ቤት አልፏል ወይ? መሰረታዊ ክርስትና ትምህርትን ያውቃል ወይስ አያውቅም? እነዚህ ነገሮች አልፎ ወጥቶ ነው ዝማሬ የሚያቀርበውና ካያቸው የቤተክርስቲያን መዝሙሮች ደግሞ ተመልሰው በሁለት ይከፈላል። የጨብጨቦና የንስሐ መዝሙር የሚባል ነው። የንስሐ መዝሙር ማለት ማጨብጨብ የሌለበት፣ ከበሮ የሌለበት፣ በዜማ ብቻ የምታቀርባቸው። እነዛ ከምን ጋር ተያይዞ ነው? ሰዎች በሐዘን ውስጥ በመከራ ውስጥ በሚሆኑ ሰዓት ላይ
እነዛ ዝማሬዎች ሞር እነሱን በሚያጽናና መንገድና የክርስቶስን የነገረ ሕማሙን አሁን የክርስቶስ መከራ ላይ በምንሆንበት ሰዓት ላይ ከደስታው ይልቅ ሐዘኑን ስለሆነ የምንሰማው እነዚህ ነገሮች ከከበሮ ከቸብቸቦ ከማጨብጨብ ከዚህ ይወጡና በዜማ ብቻ ሰዎች እንዲያዳምጧቸው ይደረጋል። ለምን? ወቅቱ የጌታ የኢየሱስን መከራና ሕማም የምናስብበት። ለምሳሌ ሞታልና ስለኔ ምንም ሳይኖር ጥፋት። አሁን ይሄ የንስሐ መዝሙር ነው። በከበሮ ልታደርገው አትችልም። ራሱ መዝሙሩ ራሱ አይፈቅድልም። ስለዚህ ከመስከረም እስከ ጳጉሜ ድረስ ባሉት ወቅቶች ምን አይነት መዝሙር ምን አይነት ዜማዎች መጠቀም እንዳለባት ቤተክርስቲያን አለ። ከዛ በተረፈ ደግሞ ለየት የሚያደርገው ደግሞ የበገና ዝማሬዎች ደግሞ አሉ። ከሁለቱም የተወጣጡ የቸብቸቦውንም ሀሳብ የያዘ መልሶ ደግሞ የንስሐ መዝሙሩን የሚያዘነው በገና ዝማሬ ደግሞ አላት ቤተክርስቲያን። እነዚህ ነገሮች ስታደርግ በቤተክርስቲያኒቷ ሕግ አልፎ ሴቶች ከሆኑ ለምሳሌ ከአለባበሳቸው ጀምሮ ለምሳሌ በእኛ ቤተክርስቲያን ሴት ልጅ ፀጉሯን እያሳየች አጭር ቀሚስ አድርጋ ነጠላ ሳትለብስ ሳትሸፋፈን ተገላልጣ ዝማሬን ማቅረብ መድረክ ላይ አትችልም። ተሸፋፍና ምክንያቱም መጽሐፍ ቅዱስ ይሄንን ስለማያዝ ለምሳሌ አራጴ ጎራጴና ግራጴ የሚባሉትንም ሌሎችንም በስፋት ተንትኖ ያቀረበው እናንተ ከየትኛዎቹ ናችሁ ላችሁ ጠይቋቸው። አራጴ ናችሁ፣ ቆራጴ ናችሁ፣ ግራጴ ናችሁ? ያው ትንሽ ለመዝናናት ያለው እና ጠይቋቸው። የተወዳችሁ ሰዎቻችን ያው ብዙ ነገሮችን ትማሩበታላችሁ ብዬ አስባለሁ። የዛሬ መረጃችን ይህን ይመስላሉ። ወንድማችሁ ሎል መብራቱ ነኝ። ያሮስ የእናንተም የእኛም ነው።